ቁርባን ምንድነው? ስጋቸውም ደማቸውም ወደ አላህ አይደርስም፣ ነገር ግን ከእናንተ የሚደርሰው ተቅዋ ነው። በሱ ላይ ያለን መመካት ያለን ጥንቁቅነትና ለሱ ያለን ታዛዥነት ብቻ መሆኑን ያስገነዝበናል። ፈሶሊ ሊረቢከ ወንሃር ለጌታህ ስገድ እረድም ይላል። በኢደል አድሃ አንድ ሙስሊም ከሚከውናቸው ተግባራቶች መካከል ይህ ቁርባን ወይም የእርድ ስነ ስርዓት ታላቁ ነው ሲሉ በሐዲሳቸው ላይ ተናግረዋል። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ። ቁርባን ምንድን ነው? በሚሊዮኖች የሚቆጠሩ የዓለም ሙስሊሞች በየዓመቱ ከሚከውኗቸው ተግባራቶች ውስጥ አንዱ የእርድ ስነ ስርዓት ነው። ይሄ የእርድ ስነ ስርዓት ሁለት ነብያቶችን ወደ ኋላ ተመልሰን እንድናስታውስ የሚያስገድደን ሲሆን እነርሱም ነብዩላህ ኢብራሂም እና ልጃቸው ኢስማኤል አለይሂ ሰላም ናቸው። አላሁ ሱብሓነሁ ወተዓላ ነብዩላህ ኢብራሂም አለይሂ ሰላምን ልጃቸውን እንዲያርዱ የሰጠውን ትእዛዝ ተከትሎ ነብዩላህ ኢብራሂም ይህን ትእዛዝ ለመፈጸም ሲሉ ልጃቸውን ለመሰዋት የቀረቡበትን ክስተት ያስታውሰናል። ይህንም ተከትሎ እነዚህ ሙስሊሞች በየዓመቱ የሚከውኑት ተግባር ሆኗል። ነገር ግን አላሁ ሱብሓነሁ ወተዓላ ይህን ክስተት ሲናገር ቁርአን ላይ ስጋቸውም ደማቸውም ወደ አላህ አይደርስም፣ ነገር ግን ከእናንተ የሚደርሰው ተቅዋ ነው። ወደ አላሁ ሱብሓነሁ ወተዓላ ሊደርሰው የሚችለው በሱ ላይ ያለን መመካት ያለን ጥንቁቅነትና ለሱ ያለን ታዛዥነት ብቻ መሆኑን ያስገነዝበናል። ሱረቱል ከውሰር ላይ አንድን አያ እናገኛለን። ፈሶሊ ሊረቢከ ወንሃር ለጌታህ ስገድ እረድም ይላል። እዚህ ሱረቱል ከውሰር ላይ በውስጡ 3 አያዎች የሚገኙ ሲሆን እነዚህ 3 አያዎች 10 የሚሆኑ ቃላቶችን የያዙ ናቸው። እያንዳንዳቸው አያዎች የሚያልቁት ደግሞ ራ በምትለው የአረበኛ ፊደል ሲሆን ይችም በአረበኛ አልፋቤት መሰረት 10ኛ ላይ የምትገኝ ናት። ይህ የእርድ ስነ ስርዓት የሚፈጸምበትም ቀን የውሙን ነህር በዙልሂጃ 10ኛው ቀን ላይ መሆኑ ከቁርአን ተአምሮች ውስጥ አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም በኢደል አድሃ አንድ ሙስሊም ከሚከውናቸው ተግባራቶች መካከል ይህ ቁርባን ወይም የእርድ ስነ ስርዓት ታላቁ ነው ሲሉ በሐዲሳቸው ላይ ተናግረዋል። ይህ የእርድ ስነ ስርዓት ሲከናወንም ለ3 የሚከፈል ሲሆን አንደኛው ሲሶ ለድሆች መሰጠት እንዳለበትም አስከትለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እቺን እንዳንረሳ። ውድ ኢትዮጵያውያን ዒዱኩም ሙባረክ ተቀበለላሁ ወሚና ወሚንኩም ሷሊሐል አዕማል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ።